አዳምጠኝ እሺ። ስራዬን አቆምኩኝ አይደለ? ስራዬን አቆምኩኝ። እሷን እየተንከባከብኩ ነው። ያንተ እናት ከ2 ወርና ከ3 ወር በኋላ ደሞዝ ስትልክ እኔ ስራዬን መልሼ ማግኘት እችላለሁ? አልችልም። እሱን አውቃለሁኝ። እኔ እኮ ሲቀጥል ደግሞ እንደማወቅ ያለብን ነገር እርጉዝ ነኝ። ለወልድ ነው አይደል እንዴ? አውቃለሁ። ስለዚህ እኔ ለልጄ የሆነ ነገር ማድረግ መስመር ማስያዝ እያለብኝ በዚህ ሰዓት ልጅን የሚያክል ነገር እየመጣ ችግር አለው። ካዳ በሷትን ለማመጃለሽ እንደውም ልጅ ማሳደግ ምናምን የሚለው አዲስ አይሆንብሽም እኮ ላንቺ አዲስ አይሆንብሽም። እንደውም እሷ መታሷን ስታሳድግ አዲስ አይሆንብሽም ላንቺ አሪፍ ነው። አዳምጠኝ። እኔ ምንም ልጅ ማሳደግ የሚባለው ነገር ምናምን አይደለም ያሳስበኝ። አንተ ማስተዳደር ትችላለህ ወይ ነው? አችልም። ምን ችግር አለው? ትንሽ ጊዜ አሁን እሷ መታ 2 ወር ምናምን ነው እኮ የምቆየው። ከ2 ወር በኋላ ልካለሁ አለች። ስራዬን አጣሁኝ። እሺ ከዛ በኋላ ምንድነው እኔ ስራዬ ንገረኝ። እሷ እየረዳችን እንኖር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የኛ ወድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ ረቢል ዓለሚን። ላሳያችሁን ፍቅር፣ እንክብካቤ፣ ውዴታ በጣም እናመሰግናለን። 15 ቀን ባልሞላ ቀን ውስጥ 300 ምናምን ገብተናል፣ ሰብስክራይብ ገብተናል። 302 አካባቢ ሰብስክራይብ ገብተናል። በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። ዛሬ ደግሞ በእናንተ ፊት ሚስቴን የምጠይቃት ነገር አለ። ከዛ በፊት ግን እናንተ ጋር ማውራት የምፈልገው ነገር ካለ እስኪ እድል እንስጣት። ምን አይነት ጥያቄ ነው? መጀመሪያ ሰዎቻችን ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮፕ ቤተሰቦቻችን እንዴት ናችሁ? ላሳያችሁን ክብር፣ ፍቅር ሁላችሁንም ካልጠበቅነው በላይ ነው ያገኘነው እና በ15 ቀን ውስጥ የተለያዩ ቪዲዮዎች እንኳን አልሰራንላችሁም፣ ግን በ15 ቀን ባልሞላ ውስጥ 300 ሰብስክራይብ ማለት በዚህ ሰዓት ለኛ በጣም አሜዚንግ ነገር ነው ማለት ነው። ስለዚህ ላሳያችሁን ክብር፣ ፍቅር፣ ውዴታ አላህ ይክፈላችሁ። ሙስሊም ያልሆናችሁ ወንድምና እህቶቻችንም ደግሞ በጣም ነው የምንወዳችሁ፣ በጣም ነው የምናመሰግናችሁ። በዚህ አጋጣሚ ደግሞ ማለት የምፈልገው ነገር ቲክቶክ አካውንታችንንም አሳድጉ፣ ፎሎ አድርጉ፣ ሜንሽን አድርገንላችኋል ከስር ማለት ነው። ሰብስክራይባችን በዚሁ ይቀጥልበት። በጣም ወደነዋል፣ እናመሰግናለን። ለምትሰጡን ሰፖርት ኮሜንቶች ደግሞ በጣም ነው የምንወዳችሁ ማለት ነው። አስተካክሉ ያላችሁንንም ነገሮች ደግሞ ለማስተካከል 100% ዝግጁ ነን። ምክንያቱም እናንተ ጋር ከዚህ በኋላ ቤተሰቡንን የምንቀጥለው አጭር ጊዜ አይደለም ማለት ነው። ስለዚህ ረጅም ጊዜ የምንቆይበትን ነገር ደግሞ በደንብ ክሬቲቭ ማድረግ አለብን ማለት ነው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ይሄ ግልጽ ነገር ነው። ስለዚህ እስኪ ዛሬ ደግሞ ምንድን ነበር ያልከኝ? ወደ ሀሳቡ ቪዲዮ ላይ በነገራችን ላይ የገባሁት ዝም ብዬ ነው። ምንም ማውቀው መረጃ የለም። ቪዲዮ ልንሰራ ነው ለቤተሰቦቻችን ፊት። ምነግርሽ አዲስ ነገር አለ ብሎኛል። እንግዲህ ሰርፕራይዝም ከሆነ አብረን ነው የምንሆነው ማለት ነው። ከእናንተ የሚደበቅ ነገር የለም። እስኪ አብረን እንስማው ማለት ነው። ኮሜንት ላይ አሳውቀውን ያለውን ነገር። እንግዲህ እኔም ለእናንተ ጋር እኩል አዲስ ነኝ ማለት ነው። እሺ ቤተሰቦች እንዴት ናችሁ? ዛሬ እስኪ ለሚስቴ የሆነ ነገር ለማከራ ነው። እናንተ ፊት ነው ማማከራ ብዬ ነው። ከእናንተ የሚደበቅ ነገር የለም እና ማዘር ወደ ውጭ ልትሄድ ነው እና ፕሮሰስ ምናምን ጀምራለች። አልነገርኩሽም? የማን ማዘር? የኔ ማዘር ፕሮሰስ ምናምን ጀምራለች፣ ግን አልነገርኩሽም። እሱ በጣም ይቅርታ ቆይታለች ከነገረችኝ። በስራም ቢዚ ስንሆን ምናምን እዛ ነው ያልነገርኩሽ። እና አሁን ወደ ውጭ ትሄዳለች በቅርቡ እና አንድ ጥያቄ እኔን ጠይቀኛለች። ሚስቴን አማክሬ አንቺን አማክሬ ነው የምወስነው። ገባሻ? አንቺ ጋር ሳንመካከር ምንም ነገር መወሰን አልችልም። አንቺም መወሰን አልችልም፣ እኔም መወሰን አልችልም። ስለዚህ ሲስተር እናንተ ጋር ትኖር ምናምን ብላለች እና ያው እንግዲህ ሀሳብሽን እንድትሰጪኝ ነው። ሲስተር እናንተ ጋር ትኖር ማለት አልገባኝም። ያው እሷ ወደ ውጭ ልትሄድ ስለሆነ ሲስተር ታውቂያታለሽ፣ ህፃኗ ናት። እሷ ብቻዋን ነበር ያሳደገቻት እና ያው ወደ ውጭ ልሄድ ስለሆነ ፕሮሰስ ጀምሬያለሁኝ። ፕሮሰሱ እያለቀ ስለሆነ ሲስተር እናንተ ጋር መታ ትኖር። ቆይ ያልገባኝ ነገር ማለት ነው። ካሜራ ባይበራ ደስ ይለኝ ነበር፣ ግን እሺ። አይ ቤተሰቦቻችን ፊት ያለውን ነገር ቆይ ያልገባኝ ነገር እማማ እኮ ህፃን ነች። ቢያንስ እንደው 10 ዓመት ያልሞላት ልጅ ነች። 8 ዓመት 10 ዓመት ነው። ስለዚህ እንዴት ነው እናቷ ትታት ልትሄድ የወሰነችው? የኑሮ ሁኔታ እያየሽው አይደል? ለምን ወሰነች እኮ አይባልም። ገባሽ? ያለንበትን ሁኔታ አንቺ የተረዳሽ ነው። እኛ ሳንወልድ ገና ብዙ ነገር ብዙ ጫና አለብን። እሷን ደግሞ 8 ዓመት ልጅ ማለት ትንሽ አይደለችም። ገባሽ? ትልቅ ልጅ ናት። ብዙ ፍላጎት አላት ምናምን። እኔ ወላሂ ምን እንደምልህ አላውቅም።
ምክንያቱም እህትህ ናት ብትመጣ ምናምን ነገር አይደብረኝም። ግን ማወቅ ያለብህ ነገር አንተም እኔም ስራ ነው የምንውለው። በዛ ላይ እርጉዝ ነኝ፣ ህፃን ልጅ ነች፣ እንክብካቤ ትሪትመንት ያስፈልጋታል። ሴት ልጅ ነች፣ ፀጉሯን መሰራት አለባት፣ ትምህርት ቤት ትማራለች፣ የሚያደርሳት የሚመልሳት ትፈልጋለች፣ ምሳቃ መቋጠር ምናምን የሚባል ነገር አለ። ማን ነው ያን የሚያደርገው? እኛ እናደርገዋለን፣ እንተጋገዛለን። ይሄ እኮ ምንም ችግር የለውም። እኛ ማለት ቆይ አሁን እኮ እኛ ማለት ነው እንዴት ያለንበት ሁኔታ እንዴት ነው ማለት አንደኛ እርጉዝ ነኝ ያለንበት ሁኔታ እኮ ነው ሳልረዳ ቀርቼ አይደለም። ገባሽ? እህቴ ናት። እህቴን ለጅብ ስጫት ምናምን ብያል። እህቴን ለሆነ ለማታውቂው ሰው ስጫል ላትማርል እንዴ? እናንተ ጋር መታ ትኖር። በዛ ላይ የምታስቸግር ልጅ አይደለች። ቀርበሽ አይተሻታል። ማስቸገሯ እኮ አይደለም። ይኸውልህ ማሰብ ያለብህ ነገር አንተም በእኔ ቦታ ሆነህ አስብ። እህትህ ናት፣ አልጠላትም። እኔም እህቴ ብትወላ ላደርግ የምችለው ውሳኔ ነው። ግን ደግሞ በእኔም በኩል ሆነህ መረዳት አለብህ። ታረድቻለሁ። ጠዋት እሄዳለሁ፣ ማታ ለዛ ብዬ እኮ ነው እኔ ለዛ ብዬ ነው አሁን አንቺ ጋር ጠዋት እሄዳለሁ፣ ማታ እመጣለሁ አይደል? ስራ ምሳ ሰዓት ሁለታችንም አንገባም ቤት። እቺ ልጅ ደግሞ የጠዋት ወይ ከሰዓት ፈረቃ ነው የምትሆነው፣ ወይ ሙሉ ቀንም ከሆነ 10 ሰዓት መምጣቱ አይቀርም። ስለዚህ 10 ሰዓት መጣሽ ማለት እኮ እቺ ልጅ ከትምህርት ቤት ስትመጣ የሚቀበላት መክሰስ የሚያበላት ትፈልጋለች። ጠዋት ትምህርት ቤት እሷን መላክ አለብን። ሰዓት ይረፍድብኛል ስራ ቦታ። አንተ የማረግ ትችላለህ? ብቻህን አልችልም። እሱ ማድረግ አልችልም። ግን በቃ ወይ ደግሞ እኔ እሰራለሁ፣ ያን ስራውን ታውቂያለሽ። እንዴት ብዬ ነው እኔ ስራዬን የማቆመው? አማራጭ የለንም እኮ። አማራጭ አለን ሌላ? እኔ ምንም የሚመለከተኝ ነገር የለም። ምክንያቱም እናትህ እኮ ቢያንስ እኮ ለምሳሌ ውጭ ሀገር ከ2 ዓመት በላይ ላትቆይ ትችላለች አይደለ? እሺ ውጭ ሄዳ የሆነ ነገር ልታረግ ትችላለች ለልጇ፣ አንተም ልጇ ነህ። እሺ ይሁን። ከዛ በኋላ እኔ ስራዬን አቆሜ ብቻ አይደረግም እኮ ለሁላችንም ገብቶኛል። ግን አሁን ብታደርግልኝም እኔ ስንት ዓመት የለፋሁበትን ስራዬን አቋርጬ የማደርግበት ምን አይነት መስዋዕትነት ነው ክፈይ የምትለኝ? ምን ችግር አለው? ያው አሁን እሷ እኮ የሆነ ፕሮሰስ ጨርሳ ከሄደች በኋላ ትንሽ ጊዜ ነው ብንቸገራ። ኦፍኮርስ የኔ ደሞዝ እንደማይበቃ ቃለሁ፣ የኔ ስራ እንደማያስተዳድረን አውቃለሁ። ለዛ ነው ሁለታችንም የምንሰራው። ግን እሷ መታ መኖር ከጀመረች በኋላ እሷ ሂዳ ዝም አትለንም። ገባሻ? ቢያንስ የእሷን ወጪ ትሸፍናለች። ግን ለትንሽ ጊዜ ቸገር በቃ ምን ችግር አለው? መስዋዕትነት መክፈል እኮ ነው። ቆይ እኔ ስራዬን ስንት ዓመት እንደለፋሁበት ታውቃለህ? አውቃለሁኝ። እርጉዝ ሆኜ እንኳን እንደዚህ ደክሞኝ ማረፍ እየፈለግኩኝ የማላቆመው ስራዬን ስንት እንደለፋሁበት ስለማውቅ ነው እኮ። መልሼ የማገኘው ስራ አይደለም እሱ። እኔን አይመለከትም። ለምንድን ነው የማይመለከተው? እንዴና ህይወቴን ላበላሽ ነው እንዴ ላንተ ብዬ? እህትህ ናት። ማሳደግ ከፈለግ ሰራተኛ ቅጠር። ያው ቤቱ ችግር የለውም ትኑር። ማታ ስመጣ ማድረግ ያለብኝ የሚደርስ ደሞዝ እኮ የለም። ለሰራተኛ የሚደርስ ደሞዝ እኮ ቢኖር አንቺ ስራ አታቆሚ እኮ። ለምን ስራ ቆም ይችላል እኮ። እሷ እዛ ሂዳ ስራ እስከምትጀምር ትንሽ ጊዜ በአንዴ እኮ ማድረግ አትችልም። አዳምጠኝ እሺ። ስራዬን አቆምኩኝ አይደለ? ስራዬን አቆምኩኝ። እሷን እየተንከባከብኩ ነው። የአንተ እናት ከ2 ወርና ከ3 ወር በኋላ ደሞዝ ስትልክ እኔ ስራዬን መልሼ ማግኘት እችላለሁ? አልችልም። እሱን አውቃለሁኝ። እኔ እኮ ሲቀጥል ደግሞ አንድ ማወቅ ያለብን ነገር እርጉዝ ነኝ። ለወልድ ነው አይደል እንዴ? አውቃለሁ። ስለዚህ እኔ ለልጄ የሆነ ነገር ማድረግ መስመር ማስያዝ እያለብኝ በዚህ ሰዓት ልጅን የሚያክል ነገር እየመጣ ችግር አለው። ካዳ በሷትን ለማመጃለሽ እንደውም ልጅ ማሳደግ ምናምን የሚለው አዲስ አይሆንብሽም እኮ ለአንቺ አዲስ አይሆንብሽም። እንደውም እሷ መታ እሷን ስታሳድግ አዲስ አይሆንብሽም ለአንቺ አሪፍ ነው። አዳምጠኝ። እኔ ምንም ልጅ ማሳደግ የሚባለው ነገር ምናምን አይደለም ያሳስበኝ። አንተ ማስተዳደር ትችላለህ ወይ ነው? አችልም። ምን ችግር አለው? ትንሽ ጊዜ አሁን እሷ መታ 2 ወር ምናምን ነው እኮ የምቆየዋ። ከ2 ወር በኋላ ልካለሁ አለች። ስራዬን አጣሁኝ። እሺ ከዛ በኋላ ምንድን ነው እኔ ስራዬ ንገረኝ። እሷ እየረዳችን ልንኖር ነው። ከዛም ልከዋለሁ እናብቃቃለን። እኔ ስራ አለ፣ እኔ ስራ ማብቃቃት እኮ ነው። በቃ ማሸጋሸግ። አዳምጠኝ። እሺ አብቃቃ ነው። እኔ ስራዬን አጥቻለሁ፣ መልሼ ማግኘት አልችልም አይደለ? ባሰሪም ችግር አለው። እሺ እሷን ደሞዝና አንተን እያደረግኩ እየኖርኩ ነው እንበል። ከዛ በኋላ የእሷ መላክ ወይም ደግሞ እሷ ሁኔታዋን አሳክታ በመጣችበት ሰዓት እኔ ስራ ፍለጋ ልወጣ ነው። ለምን ስራ ፍለጋ ትወጫለሽ? ምን ታደርግልኛለች? እሺ ንገረኝ። የራሴ መቋቋሚያ ሱቅ ትከፍትልኛለች ወይንስ ምን ታደርግልኛለች? ስራዬን አጥቼ ልጅቷ ከሄደች በኋላ እኮ ልኛ ይበቃናል የሚሰራው አይበቃንም እንዴ? ለምንድን ነው አንተ ቢበቃ ኑሮ ነው እርጉዙኝ እንደዚሁ ይሰራ ነበር እንዴ? ቢበቃ እኮ እና አሁን ይዛኔ የሚመጣው ነገር አንዳንዴ ምን አለ መሰልሽ ያለ ምንጭ አይታወቅም። ገባሽ? የሆነ ርዝቆች ሊመጡ ይችላሉ። አንቺ ማትቸገሪበት ይመጣል ብዬ ታዲያ ቤቴ ቁጭ ብዬ እጄን አጣጥፌ መጠበቅ አለብኝ እንዴ? ኖ ለምን እጅሽን አጣጥፈሽ ትቀመጫለሽ? ለምን ሲባል እጅሽን አጣጥፈሽ ቁጭ ብዬ እኮ አይደለም። ግን አሁን አንተ ምን ሆነህ ነው? ሚስትህ እኮ ነው። ኧረ በቁርአን የምሰራው እኔ ለአብያ መግዣው የቦርሳ መግዣ መሰለኝ እንዴ? አውቃለሁኝ። እኔ እንደዛ እኮ አላልኩም። አሁን እንደዛ አልኩኝ። የምሰራው ለራሷ ነው ምናምን አልኩኝ አላልኩም? ገባሽ? የምንሰራው ለሁለታችንም
ግን ቢያንስ አሁን ይሄን ነገርም ችግር አለው ብናስታርቀው። እሷ መታ እዚህ እሷ 2 ወር ነው ብንቸገር፣ ከ2 ወር በኋላ እኮ ለልጇ አታንስም። እሷ 2 ወር ውስጥ ስራዬን አጣለው እያልኩ ነው ያለሁት። 2 ወር ቁጭ ብላ ሌላ ስራ የለም እንዴ? አዳምጠኝ። ስራህን ተውና አንተ ቁጭ ብለህ ተነስ እንዴ። እኔናች እኮ እኩል አይደለም። እንዴት ነው እኩል ያልሆነ? እኔ ልጅ ላሳድግ ነው ቁጭ ብዬ እና እኔ ልጅ ላሳድግ ነው ቁጭ ብዬ። አንቺ እኮ ሴት ነሽ። ወልጃታለሁ። እንዴት አለ ሴት ነሽ እኮ። ሴት በሆን ታዲያ የወለድኳት ልጅ ናት እንዴ? እንዴ እኔ እንዳንቺ አሁን እኩል ልጅ እናሳድጋለን? ምን አገባኝ እኔ። ያንንም አምነህ እኮ ነው የተቀበልካት። አረ ቁርአን ታግዥኛለሽ እኮ ብዬ ነው ንካር እና ከደማ ታግዥኛለሽ በሚለው ነው እንጂ ህይወቴን ሪስክ ውስጥ በሚያስገባ መልኩ ላግዝሃለሁ። ምንም ሪስክ የለውም። ለምን እንዴት ነው ሪስክ የለውም? አንተ የተሻለ ስራ እየሰራህ አሁን አይደለም። ቆይ አሁን ለምሳሌ ስራውን ተውሹ፣ ከዛ በኋላ ላይ 2 ወር ከ2 ወር በኋላ ይመጣል አልኩሽ። እሷ ከመጣይ በኋላ ይሄን ስራ ማጣትሽ ነው። ሌላ ስራ የለም። ሌላ ስራ ፈልገን አንገባ። እንዴት አይነት ስራ ነው ፈልጌ የምገባው? እና የሆነ ቦታ ላይ እኮ ስራ ስትሰራ የስራ እድገት የሚባል ነገር አለ፣ ደሞዝ ጭማሪ የሚባል ነገር አለ። ብዙ መስዋዕትነት ይከፈልኩበት። ለምን ዙሩን ታከራለሽ? አንተ ነህ ዙሩን ያከረርከው። እንዴት ይሄን ሳታስብ ነው ሰው ልጅ የምትቀበለው? የሰው ልጅ እኮ አይደለችም፣ እህቴ እኮ ናት። እህትህን ብትሆን እራስህ አሳድግ፣ ሰራተኛ ቅጠር አሳድግ። እኔ ምልክተኝ እንዴ እህት ናት የሰው ልጅ የሚባል። ያንቺ እህት ብትሆን ሳቆ አሁን ለምሳሌ እህትሽ እንደዛ የማልችለውን ነገር አላረግላትም እና ማዘር እንደዛ ብትል በቃ ጥለሻት ሂጂ ምናምን ታያለሽ። ለምን እላታለሁ? ለምን ትሄዳለች? በቃ እንዴ እሷ እኮ ቸግሯት እኮ ነው የሄደችው። ደልቷት እኮ አይደለም እዛ ሰው ሀገር የምትሄዱ። ለምን እዚህ ይደላኛል? እንዴት አይደል? እሺ ንገረኝ። 2 ዓመት እሷ እዛ ሰርታ ስትመጣ ምን ታደርግልኛለሽ? ለኔ ንገረኝ። አይ ለአንቺ አረገችም አላረገችም ማለት ነው። እኔ እኮ ልጅ እየወለድኩ ያለው እንደማገዝ እኮ ነው። እሷን አግዛለሁ ስለኔ ሜዳ ላይ መውደቅ አለብኝ? ሲቀጥል አሁን ብቻሽን አትሆኝም። የ8 ዓመት ልጅ ማለት ብዙ ነገር ታውቃለች። ስወልጂ ታግዝሻለች። እኔ ምን ታደርግልኛለች? የሚያግዘኝ ሰው መች ፈለኩ? ስራዬን እያጣሁኝ የማል ስራዬን እያሳጣኸኝ ማገዝ ምናምን የሚባል ነገር አለ እንዴ? ምን ሆነህ ነው? አንተም እንደሰውሰብ የቀረው አሁን እኮ የምታጭውን ስራ በተሻለ ስራ ሊተካ ይችላል። ለምንድን ነው ይሄን የማትረጂው አንቺ? እንዴት ብዬ ነው የምረዳው? አሁን ላይ የማውቀው ማጣቴን ብቻ ነው። ስለዚህ ነገ ላይ እኔ መውደቄስ? እሺ አንተ ጥሩ ነገሩን አሰብክ፣ የተሻለ ብታገኝስ አልክ። በወድቅስ? እሺ እናትህ ታነሳናለች? ንገረኝ። ለምን እንወድቃለን? እኛ እኮ የሰው ድጋፍ አንፈልግም አይደል? ስለማልፈልግ ነው ሰርቼ የምኖረው። የሰው ድጋፍ ስለማንፈልግ ነው ሁለታችን እየሰራን ያለ ነው አይደል? ለስራ መማለልህ ደግሞ የሷን ድጋፍ ስለማልፈልግ። እናትህ ነች፣ ማድረግ ያለባትን ታውቃለች። እኔም ታውቂያለሽ፣ እኔ የሰው ድጋፍ አልፈልግም። አርጉ ማለት እንደማርጉ ድጋፍ ስለማልፈልግ ነው። በቃ ውጭ ድረስ ይደርሷ። መረዳት እኮ ነው፣ መረዳት እኮ ነው። እቃ ጥባ ምናምን ነው ይሄንን ብር የምታመጣው። ገባ? ምንም ይሁን እሷ እኮ ለልጄ ብላ ነው የምትሄደው አይደል? ለኔ ብላ እኮ አልሄደችም ነበር አይደል? ለልጄ ብዬ ነው የምሰራው። እንደዛ ከሆነ ስራዬን የማላቆመው ለልጄ ብዬ ነው። ተረዳህ? ነገ የሚመጣው ልጄ መቸገር የለበትም። ነገ አንቺ በሷ ቦታ ብትሆኚ ሳቆኝ ምን ማለት ነው? አታውቂም እኮ ለሆነ ከዛስ ምን ታደርጊያለሽ? እና የራስሽ ልጅሽ እንደዚህ ቢባልብሽ ደስ ይልሻል? ሰልፊሽነት እኮ ነው። እንዴት ነው የማይሰማህ? አንተ እንደናቱ ነሽ አስቢ እንጂ ነው አይደለም። ያው አንቺ አሁን እርጉዝ ነሽ፣ ገባሽ? እንደናቱ ነሽ ማሰብ አለብሽ። እንደሷ ሆነሽ ነገ በሷ ቦታ በሆነ ሳብልሽ ሰብሽ በሷ ቦታ ብትሆኚ ነገ እና እኔ በሷ ቦታ ብሆን እሺ የቤትሽን ህይወታሽን አጨለሚና እኔ ልጅ አይሽ ብያት ነው እንደሚሄደው። የቤትሽን ህይወት አጨለሚ እኮ አይደለም እኮ ጨለመብኝ። ታዲያ ለምንድን ነው የሚጨልመው? አንቺ ያንን ስራ ላለማጣት ነው። ከዛ ስራ ሰዎች ሌላ ስራ ልታገኝ ትችላለሽ። ሲቀጥል 3 ወር 2 ወር አይደል እንደ ይቀር እና ታዲያ እና ቢያንስ ፍቃድ አውጥቼ 40 ቀን ከ2 ወር ከ3 ወር በኋላ ልጄን ይዤ መስራት እችላለሁ። ልጄሽ እንደገና መስራት ትፈልጊያለሽ? እና በዚህ ኑሮ ውድነት ታዲያ አንተ ምንም በዚች በትንሽዬ ነገር ልጅ ላሳድግ ነው እንደሚተስማማ ነው? እና ልጅ ይዘሽ ተሸሰሪ ነው? እና እንደዛ ነው ሐሳብሽ? ለልጄ ነው የምኖረው። ልጅ ይዤ ወጥቼ እሱ ቆይ ቀኑ ይድረስና ችግር የለውም። እሱ ጋር ደግሞ እናወራበታለን። ግን አሁን ለዚህ መፍትሄ ማምጣት አለብን። እኔ ምንም የሚመለከተኝ ነገር የለም። አሁን ይሄን ካሜራውን ዘወር አድርግልኝ። እኔ ከዚህ በኋላ አንተ ጋር መጨቃጨቅ አልፈልግም። ልሰብበት። ምንድነው ልሰብበት? ኧረ እኔ እንደዚህ አይነት ህይወቴ ላይ ሪስክ ሊወስድ የሚችል ነገር ማሰብ አልፈልግም። እንዴ ምን ማለት ነው? ስራሽን አቁሚ። ስንት ዓመት 4 ዓመት 5 ዓመት የለፋውበትን ስራ አቁሚ። ምን ችግር አለው? አዲስ ስራ ይመጣል እኮ። ምን ችግር አለው ብታቆሚ? በስነ ስርዓት ትሰብላለህ ብለህ እንዴ ተዋህደሽ እየኖርሽ ነው? ስራው ጋር ተዋህደሽ እየኖርሽ ነው? ስራዬ ነው። ብዙ መስዋዕትነት ከፍዬበታለሁ። በጣም እጅና ጓንት ነን አልሽ። ስራዬ ጋር እጅና ጓንት ነኝ። ምን ማለት ነው? ነገርኩህ በቃ። አንዴ ያኔ እኮ እንደባል መከበር አለብኝ። አዳምጠኝ። እንደባል ማከብር ህይወቴን መከበር አለብኝ። እኔንም ክብር መጠበቅ አለብኝ። አዳምጪኝ። ሞራሌንም ክብሬንም ማጠበቅ ከሆነ ማለት ነው ትዳርህን ወይ ቤትህን እኮ ቆይ አሁን እኔ እንደማዳምጪ ካሜራውን ዞር አድርግልኝ። እኔ አሁን እንደ ትልቅ ሰው ባልና ሚስት መሆን ስለማልፈልግ ነው። ገባሻ? እየተቀላለድን እንደ ልጅ ምናምን ምን ሆኖ ለዛ መወሰን ያለብኝ ሰዓት ግን ወሰናለሁ። ባል
አይመለከተኝም። እንደ ባል መሰማት አለበት እኮ ይሄን እና እንደ ባል አንተ ስትሰማ የኔን ፕራይቬሲ የማትጠብቅልኝ ክብሬን ምንም ፕራይቬሲ አይደለም። በቃ ስራውን አንቺ እንደ እህትሽ ብታስብ ምን ችግር አለው? እንደ እህቴ ማስባት ታዲያ ሰራተኛ ያዝላት የቅጠራት ቅጠርላት ሰራተኛ። እኔ አቅሙ ቢኖርኝ አንቺ ለምን ስራ አቁም ይልሻለሁ? እኔ አይመለከተኝም። ታዲያ አቅሙ ስለሌለ መሰለኝ የምሰራው ደግሞ ብቻዬን ልበላ አይደለም ወይም ደግሞ ለኔ አይመለከተኝም። እሱን አንተ ታውቃለህ። አክስት አለች፣ ለአክስት ትስጣት። ምን ማለት ነው አክስት? አክስቴ እኮ ብዙ ልጅ እያሳደገች እኮ ነው። እዛ ጨምራ ታሳድግ። ቤት ቁጭ ብላለች። እሷም እናት ትሄዳለች። 2 ወር 3 ወር ተቸገሪ በላትና እሷም እህት ናት። 2 ወር 3 ወር ታበላችኋለች። 4 ልጅ አለ፣ 5ኛ ልጁ ሰጅ የሚለው ለምንድን ነው እንዴ? እና እኛስ ምን እናበላታለን? እኛ እኮ ቢያንስ ብመጣ እሷ 1 ነው 3 ነው እኮ ምን ነው እሷ 4 ልጅ እያሳደገ 5ኛ ልጅ እንዴ? ለአንተና ለእኔ እኮ አልችል ብለህ አይደል እንዴ? እኔ እርጉዙኝ ስራ እየሰራሁ ነው። እሷ ከኛ በላይ ትበላለች እንዴ? እኛ አንድ እንጀራ ብበላ ግማሽ ብንሰጣት እኮ በቃ የምትል ልጅ ናት። የ8 ዓመት ልጅ እኮ ህጻን ናት። ስለምግብ አይደለም የማወራው። እሷን መንከባከብ ትሪት ማድረግ በዚህ ሰዓት አልችልም። 6 ወር እኔ እንከባከባታለሁ። በቃ ተንከባከባት፣ አምጣት። እኔ አይመለከተኝም። ስራዬንም አላቆም። አይ ካልክ ደግሞ ትዳርህን ወይ ቤትህን ትመርጣለህ። ቤተሰብህን ወይ ትዳርህን ምረጥ። አይ እኮ አሁን ትዳር ውስጥ ትዳር እኮ መሀል ላይ የሚገባበት አይደለም። ትዳር እኮ መሀል ላይ የሚገባበት እኮ አይደለም። ምን ማለት ነው? ካልቋጨው ነው ብዬን ማጠፋው። አይ አዳምጠኝ። እኔ እኮ እዚህ ቦታ ላይ ማለት ነው የቤተሰቤ ቤት እኮ ተቀማጥዬ እየኖርኩ መጥቻ አንተ ጋር የራሴን ስራ እርጉዙኝ እየሰራ ያለሁት እኮ ቤታችንን ላቃና ነው እኮ አውቃለሁ። የአንተ አንዲት እህት መታ ግን ቤቴን አትበጠብጥ። ምን ችግር አለ? ህፃን ልጅ እኮ ናት፣ ትልቅ ሰው አይደለች። አይመለከተኝም። እሷ ስለመጣች እኔ ችግር ውስጥ መግባት አልፈልግም። አረ ባላ ነገ ትወልጃለሽ እኮ እናት ብትሆን እኮ ነው። እናት በሆነም ታዲያ ችግር ውስጥ ግቡልኝ እላለሁ እንዴ? እና አንቺ እናት አንጀት የለሽም ነው? ምን ማለት ነው? ይሄ እኮ እናት አታስቢም ነው? ቆይ አንተ እንደባል ይሄን ቤት ማቆም ትችላለህ? ብቻ ነገር እችላለሁኝ፣ ችግር የለውም። በቃ 2 ወር እንደምንም እጋጋጣለሁ። አዳምጠኝ። ብትችል ኖሮማ ማለት ነው እህት ስለመጣች እችላለሁ አልካ። እኔ እናንተ ሆነን ግን እርጉዙኝ እየተሰቃየሁኝ ስራሽን አቁሚና ረፍት አድርጊ እኔ ላንቺ አላንስም ብለኸኝ አላልከኝ? አሁን ምንድነው ነገር እንደዚህ ጥምዝዝ የምታረጊው? እንዴት ነው የማልጠመዘዘው? ህይወት አይደል እንደያዘ ለማን ብዬ ነው ወጥቼ የምለፋው እንዴ? አንቺ ዘመድ ቢመጣ ምን ችግር አለው እንዴ? ዘመድ መምጣት አይደለም ይችል ልጅ እኮ 2 ዓመት ነው ያዥ እያልከኝ ያለኸው። ምን ችግር አለው? ምን ማለት ነው? 2 ወር ነው ብትቸገሪ፣ ከዛ በኋላ ትቸገሪም። እሺ ስራይስ ሰራታዩ በቃ እንዴ አሁን እሷ 2 ወር ትቸገሪያለሽ፣ ከዛ በኋላ ላይ ትወልጃለሽ፣ ከዛ ሌላ ስራ እንፈልጋለን፣ ሌላ ስራ ትገቢያለሽ። ስራ እኮ ነው የሚያሳስብ። ምን ማለት ነው እንዴ? እቅዴን እኮ እያበላሸህብኝ ነው ያለኸው። አይገባህም እንዴ? የምን እቅድ ነው? ቢያንስ 9 ወር እስከሚገባ ድረስ 3 ወር መስራት አለብኝ። ለመውለጃዬ ለምታረሻዬ የሆነ ነገር መያዝ አለብኝ። በዛው ታርፊያለሽ። አላርፍም፣ አልፈልግም። መች ረፍት ፈልጉኝ። ካሜራ ወደዛ አጥፋልኝ። እኔ ምንም ወሬ አልፈልግም። እና መፍትሄ ምንድነው? አይመለከተኝም። ልሰብበት እንደዚህ አይነት ውሳኔ ህይወቴ ላይ ሪስክ የሚወስድ ነገር ጥያቄ አድርግሽው እንዴ? ልሰብበት ምን ማለት ነው? አረፍ በቃ። እኔ ምንም አከብርሃለሁ፣ እወድሃለሁ የምትለውን እሰማሃለሁ፣ ግን አሁን ይሄ በህይወቴ ላይ ነው የመጣው። ስለዚህ የማከብርህን ያክል እንድታከብረኝ እፈልጋለሁ። ለእኔም ሞራል ተጨነቅ። አይንህን ጨፍነህ አትወስን። እኔ እኮ አልወሰንኩም። የምናወራበት እኮ አሁን እኮ አብረን እንወስን ነው። እኔ እኮ እንደባል ቆይ አዳምጪኝ። እኔ እንደባል ውስና አድርጌ እኮ ላኪያት ችግር የለውም እኮ አላልኩም። አዳምጠኝ። አንተም ራስህ ውስጥህን አሰራው። ገብቶሃል? እናትህን ብትሆን ለመሄድ ስታስብ ለ2 ወር ለ3 ወር ልጄ ምን ትበላለች ብላ ማሰብ አለባት። ተበድረን ቢሆን ትስጠብር፣ ሰራተኛ ቅጠርላት፣ ሰርታ ትክፈል። በቃ እኔም ስራዬን አላቆምም። አንቺ ከስራሽ ጋር ምንድን ነው ያለሽ? ምን አለ እዛ ነው? እና እሺ ስታረስን 40 ቀን የሚያርሰው እናት አለ? እናት አለኝ እኔ። ሄደች እኮ እናትህ መጥቶ የሚያርሳለ። አንተ ልታርሰኝ ነው ስራህን ትተህ ስራህን 40 ቀን ቁጭ ብለህ አንተ እኔን ቤት ውስጥ ወጥ እየሰራህ ልታርሰኝ? ንገረኝ። ለምንድን ነው ችግር የምታዩ? የዛን የሚመጣው እኮ አይታወቅም እንዴ? ሴት ልጅ እኮ ነው። ቀድሜ ካላዘጋጀው ባዶ ቤት ዘግተህብኝ ልትሄድ ነው? እንደራስ ቤት ምን ልትለኝ ነው? ንገረኝ። የምትመጣልኝ እናት አለኝ? የለኝም እናት። ታውቃለህ? ካሜራ ወደዛ ዞር አድርግልኝ በቃ እኮ። እሺ ውሳኔሽን ንገሪኝ። እኔ በቃ ልሰብበት ምንም ነገር ማለት አልፈልግም። አይ በቃሽ። ቤተሰብ ለማንኛውም እስኪ እናንተ ኮሜንት ላይ ጻፉልኝ። እኔ ግራ ገባኝ። ሌላ ምንድን ነው የሚያስለቅስሽ? ይሄ እኮ አውርተን መፍታት የምንችለው ነገር ነው። በቃ ተወኛል እኮ ነው። አሁን ጊዜ ለራሴ ጊዜ መስጠት አለብኝ። እርጉዝ ነኝ። በዚህ ሰዓት መበሳጨት ምናምን አልፈልግም። አይ በቃ እኔም አሁን በዚህ ሞራል ሆኖ ማለት መከራከር አልፈልግም። ይህ እንዳይረዝም ቆይ ላቆሙ ላይ ጃበኝ እንደው